አሁን የተናገርሽው የምስክርነት ቃል ይባላል። በአማርኛ ሲተረጎም ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ያ ማለት ኤቭሪ ዲክቴሽን ቅድም አሁን ሳላ ሲለን ነበረ በሰባት የተለያዩ አሩፎች ወርዷል እያለን ነበርና በኋላ እናየዋለን። እሱም ግን በዛ መንገድ ነገር እንደኛ ይቅርታ ቁርአን እግዚአብሔር ቃል አለን እንደኛ እሺ ብለናል። እንደዛ አይግባብኝ አይ ቲንክ የአላህ ቃል ማለት ነው መሰለኝ። ቀጥል የንግያ ኦኬ፣ እንደዛ ለማለት ፈልጎ ነው። አይ ቁርአን እግዚአብሔር ቃል ሲል ደግጭ ነገሮችን አንዳንዴ እንለፈሽ ሚዩት አድርጊያለሁ። እሺ አይ ለታዳሚ ሚስ አንደርስታንድ እንዳያደርጉ ነው። እሺ ቃልዬ ወንድሜ። ኦኬ ቀጥል ቃል። እሺ እቀጥላለሁ። ኤኒዌይ ስለዚህ ቁርአን የፈጣሪ ቃል ነው ሲባል ኤቭሪ ቃል ኤቭሪ ነገር ዲክቴት ተደርጎ ነው። ስለዚህ ቁርአንን የምንመዝነው የፈጣሪ ቃል ነህ ወይስ አይደለህም የምንለው ከዛ አንጻር ነው ማለት ነው። ኦኬ የመጀመሪያው ነገር እሱ ነው። ሁለተኛው ነገር ደግሞ መጽሐፍ ቅዱስ ግን የእግዚአብሔር ቃል ነው ወይስ አይደለም ለሚለው ጥያቄ ስንመጣ መጽሐፍ ቅዱስ ውስጥ ብዙ ነገሮች አሉ። ብዙ ሰዎች ተናግረዋል። የሰዎች ቃል ጭምር አለ። ወይ ደግሞ ኢቭን ሰይጣን እንዲህ ተናገረ ተብሎ የተነገረ ነገር አለ። ሶ የእግዚአብሔር ቃል የምንለው ምኑን ነው ስንል በዛ ውስጥ ኢንስፓየር የተደረገውንና እግዚአብሔር ሊያስተላልፈው የፈለገውን ያንን ሐሳብ የእግዚአብሔር ቃል ብለን እንጠራዋለን። ስለዚህ መጽሐፍ ቅዱስን በዛ መንገድ የእግዚአብሔር ቃል እንለዋለን እንጂ እያንዳንዱ ነገር ልክ ቁርአን እንደሚባለው ከፈጣሪ እንትን የተደረገ ዲክቴት የተደረገ ነገር ነው የሚል ሐሳብ አይደለም ማለት ነው። ስለዚህ በዛ መንገድ ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው ስንል የምንለው። ሶ ወደ ቁርአን ስንመጣ ግን ቁርአንን የአላህ ቃል ነው ወይ ደግሞ ከፈጣሪ ለመሐመድ የወረደ ነው የሚል ሐሳብ ከተነሳ በኋላ ቀጥሎ ግን የምንጠይቃቸው ጥያቄዎች ይኖራሉ። በመጀመሪያ ደረጃ ቁርአን ከፈጣሪ ዘንድ እኛ ስላላልን ያንን ስለ መጽሐፍ ቅዱስ ያንን ክሌም ስላልወሰድን ማለት ነው። ቁርአን ከፈጣሪ ዘንድ የወረደ የፈጣሪ ቃል ነው ሲባል ቁርአን ከፈጣሪ ዘንድ ለመውረዱ ማስረጃ ምንድን ነው ተብሎ መጠየቅ አለበት ብዬ አስባለሁ። ኦኬ ቁርአን ከፈጣሪ ዘንድ ለመውረዱ ማስረጃ ምንድን ነው? የኤቭሪ ቨርስ ከአላህ በጅብሪል ለመሐመድ የመጣ ነው የሚልን ሐሳብ ስታመጡ ለዛ ነገር ምስክሩ ማን ነው የሚል ነገር ማንሳት አለብን። ስለዚህ የመጀመሪያው ጥያቄ የሚሆነው እሱን ለዛ ነገር ምስክሩ ራሱ ቁርአን ከሆነ ሲምፕሊ ራሱ ለራሱ ነው እየመሰከረ ያለው ማለት ነው። ኦር መሐመድ ከሆነ ደግሞ ቀጥሎ ደግሞ ስለ መሐመድ ደግሞ የምናነሳው ነገር ይኖረናል ማለት ነው። ነገር ግን እዛ ከመድረሳችን በፊት ማስረጃው ከእናንተ ምንድን ነው የሚለውን ጥያቄ እንጠይቃለን። ኤቭሪ ቨርስ የምትሉት ያ ቨርስ ሪሊ በጅብሪል ነው ወይ ወደ መሐመድ የመጣው ከአላህ ዘንድ? ስለዚህ ለዛ ደግሞ ምስክሩ ምንድን ነው የሚለው ነገር እንትን እናደርጋለን። ተነስቶ ሁሉም ሰው ማለት ስለሚችል ማለት ነው። ኦኬ ሌሎችም ሰዎች ወይ ደግሞ ሌሎች እምነቶችም ተነስተው ይሄንን ከፈጣሪ ነው የተቀበልነው ማለት ስለሚችሉ ማለት ነው። በዛ መንገድ ጥያቄውን ደግሞ ማስቀመጥ እንችላለን ማለት ነው። ስለዚህ ይህንን ይዘን ደግሞ ስንመጣ ኢቭን እጃችሁ ላይ ያለው ቁርአን ሙስሊም ወገኖች እጃችሁ ላይ ያለው ቁርአን ራሱ አንደኛ በመሐመድ ዘመን ራሱ አልተሰበሰበም። በመሐመድ ዘመን አልተሰበሰበም። በመሐመድ ዘመን ካልተሰበሰበ ደግሞ እንትኑን ኢቭን ያንን የተሰበሰበውና እጃችሁ ላይ ያለውን ቁርአን ራሱ ሪሊ የአላህ ቃል ነውና ከመሐመድ ነው የመጣው የሚለውን ነገር ራሱ በምንድን ነው እንትን የምታደርጉት ፕሩቭ የምታደርጉት የሚለውን ጥያቄ መጠየቅ እፈልጋለሁ። ኦኬ ስለዚህ መጽሐፍ ቅዱስ ላይ ያሉ ነገሮች በሙሉ የሰው ቃል አለባቸው፣ እንደዚህ የሚል አለባቸው፣ እንደዚህ የሚል አለባቸው። ኦፍ ኮርስ ይሄንን እኮ ራሱ መጽሐፉ ራሱ አልደበቀም። ኦኬ መጽሐፉ ራሱ አልደበቀም። እንደዚሁም ደግሞ የክርስቲያን ምሁራንም አልደበቁም። ነገር ግን የእግዚአብሔር ቃል የምንለው እኛ ኤቭሪ ዲክቴሽን ከእግዚአብሔር ዘንድ የመጣ ነው ያልን ስላልሆነ ማለት ነው። ኦኬ ስለዚህ የምንመጣው ወዴት ነው? እናንተ ግን ያንን ስትሉ ማስረጃችሁ ምንድን ነው? ይሄ ኢትስ አ ቦልድ ክሌም ከአላህ ዘንድ የመጣ ነው የሚለው ቦልድ ክሌም። ከአላህ ዘንድ የመጣ ነው የምትሉትን ደግሞ ኢቭን ሲሰበሰብ እንኳን በመሐመድ ዘመን ካለመሰብሰቡ የተነሳ ከመሐመድ ያገኛችሁትን ራሱ እንዴት ያዛችሁት? ሙሉ በሙሉ መያዛችሁ እንዴት አወቃችሁ? ኦኬ ምክንያቱም የተተዉ ጥቅሶች እንዳሉ የእናንተው ትራዲሽኖች ስለሚናገሩ ማለት ነው። እነሱንም እናያቸዋለን። ስለዚህ እነዚህን ጥያቄዎች እነሱ መመለስ አለባቸው ብዬ አስባለሁ። እኛ ስለ መጽሐፍ ቅዱስ ያንን ክሌም ስለማንወስድ ማለት ነው። ኦኬ ትልቁ ላይ ታረጉኛላችሁ አንዴ
አድሚኖች ቴንክ ዩ። እሺ የመጀመሪያው ጥያቄ ቁርአን እውነትም የአምላክ ቃል መሆኑን በምንድን ነው የምታውቁት የሚል ነውና እንግዲህ የምናውቅበትን መንገድ አንድ ምሳሌ ልውሰድና ላስረዳችሁ። ለምሳሌ ይህ መጽሐፍ የምን መጽሐፍ ነው ብዬ ብጠይቃችሁ የባዮሎጂ መጽሐፍ ነው። 7ኛ ክላስ የተማርንበት መጽሐፍ ነው። ሁላችሁም እንግዲህ ታስታውሱታላችሁ። ይሄ መጽሐፍ በትክክልም ባዮሎጂ መሆኑን በምንድን ነው የምናውቀው? ከውጭ በኩል ባዮሎጂ ተብሎ ስለተጻፈበት ነው። እንዴት ነው የምናውቀው መጽሐፉ የመረም ባዮሎጂ መሆኑን ስንል ውስጡን ከፍተን ነው፣ ይዘቱን አይተን ነው። አንድ መጽሐፍ ስለራሱ ይናገራል። ውስጡን ስትከፍቱ ስለምንድን ነው የሚናገረው የሚለው ነገር የመጀመሪያው ማስረጃ ምንድነው? ውስጡ ያለው ይዘት ነው መጽሐፉን የሚነገራችሁ። የፍልስፍና መጽሐፍ ከሆነ ውስጡን ስትከፍቱ የምን መጽሐፍ እንደሆነ ይነገራችኋል። የመጀመሪያው እሱ ነው። ቁርአን እንግዲህ የአላህ Subhanahu Wa Ta'ala ቃል መሆኑን መጀመሪያ ወዴትም ሳንሄድ ከውስጡ ልንረዳ እንችላለን። ምንድነው ቁርአኑ ምንድነው ክሌም እያደረገ ያለው የሚል ነገር እናያለን። ሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ እንደዚህ ይላል፣ ወኢን አሐዱን ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስማ ከላም አላህ አለ። ምን ማለት ነው? ከአጋሪዎቹ አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋዋል። ከአጋሪዎቹ አንዱ ጥገኝነትን ቢጠይቅ። ስለዚህ ስለ መጽሐፉ መጀመሪያ ልታውቁ የሚገባው ወይ የምትችሉትን ውስጡን ከፍታችሁ ይዘቱን ስታነቡ ነው። ስለዚህ መጽሐፉን ከፍታችሁ ይዘቱን ስታነቡት የምርም ከአምላክ መሆኑን ይናገራል። በምዕራፍ 2 ቁጥር 2 ላይ ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን፣ ይህ መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለበትም። ይወላችሁ ከአምላክ ለመሆኑ ምንም ጥርጥር የለበትም። መጀመሪያ ይዘቱ ራሱ ይናገራል። ሱረቱል ፉርቃን ምዕራፍ 25 ቁጥር 1 ላይ እንዲህ ይላል፣ ተባረከ ለዚ ነዘለል ፉርቃን አላ አብዲሂ ሊየኩነ ሊልዓለሚን ነዚራ። ያ ፉርቃንን በባሪያው ላይ ለዓለማት አስፈራሪ ይሆን ዘንድ ያወረደው አምላክ ክብርና ጥራት ተገባዋል። አይታችሁ ያ ከላይ ከሰማያት በላይ የዓለማት ጌታና ፈጣሪ የሆነው አምላክ በትክክል አውርዶታል ይላል። ስለ መጽሐፉ እሱ ራሱ ይናገራል። መጀመሪያ አንድ መጽሐፍ የምን መጽሐፍ መሆኑን የምታውቁት ውስጡን ከፍታችሁ ነው፣ ልክ ቅድም እንዳልኳችሁ። እሺ ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ላይ እንዲህ ይላል፣ ወኢነሁ ለተንዚሉ ረቢል ዓለሚን አለ። እርሱ ማለትም ቁርአን በእርግጥ ከዓለማት ጌታ የተወረደ ነው። ውስጡ ይናገራል። እሺ ምዕራፍ 56 ቁጥር 77 ላይ ኢነሁ ለቁርአኑን ከሪም አለ። እርሱ የከበረ ቁርአን ነው። በነገራችን ላይ ከሪም የሚል ቃል ይጠቀማል። ኦብቪየስሊ ቅዱስ ማለት ነው። ለማንኛውም እርሱ የከበረ ቁርአን ነው አለ። ወረድ ብሎ 80 ላይ ተንዚሉን ሚን ረቢል ዓለሚን አለ። ከዓለማቱ ጌታ የተወረደ ነው። ከዓለማቱ ጌታ የተወረደ ነው ብሎ ያስቀምጣል። የመጀመሪያው እሱ ነው። ስለዚህ መጽሐፉን ልታውቅበት የምችለው የመጀመሪያው መንገድ ምንድነው? ኦብቪየስሊ ስለመጽሐፉ ስታውቁ ነው። ሌላኛው ቁርአን በነብዩ ጊዜ እኮ አልተሰበሰበም እንዳልከው ይሄም ቼክ ቢደረግ ጥሩ ነው። ምክንያቱም ቁርአን ፐርፌክት ዛሬ ላይ እንዳለው 30 ጁዝ ነው በአንድ ቦታ ያሌለው እንጂ ነብዩ በነበረበት ጊዜ በብራና አልተዘጋጀም ማለት አይደለም። ነብዩ በነበረበት ጊዜ አስ ኤ ኮዴክስ አልነበረም ማለት አይደለም። ይኸውላችሁ ቁርአን ነበረ ኦብቪየስሊ በሳቸው ዘመንም ይጻፋል፣ በሳቸው ዘመንም ቁርአን ይጻፋል። ነገር ግን ልክ ዛሬ እንዳለው እንደዚህ ተጠርዞ 30 ጁዝ አለው ከተባለ የለም። ነገር ግን እያንዳንዱ ሱራ ይጻፍ ነበር። ማስረጃ ልስጣችሁ። አልኢሳበቱ ፊ ተመዩዝ ሰሃባ ለኢማም አልሐፊዝ ኢብኑ ሐጀር አልአስቀላኒ ኢርሊ ሜዲቫል ፔሪድ ስኮላር ናቸው። እንደዚህ ይላሉ፣ ወአነ ራፊ ኢብኑ ማሊክ ለማ ለቃ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢልአቀባ አሉ። የአላህ መልእክተኛ ራፊ ኢብኑ ማሊክ የተሰኘ ጸሐፊ ተመልከቱ። ራፊ ኢብኑ ማሊክ የተሰኘ ሰሃባ ነቢዩን በአቀባ በተሰኘ ቦታ እንግዲህ በአረቢያ ምድር ውስጥ ያለ አንድ ስፍራ ነው። እዛ በተገናኛቸው ጊዜ ባገኛቸው ጊዜ አጣሁ ሰጣቸው ማዑንዲለ ዐለይሂ ፊ አሽረ ሲኒን አለቲ ኸለት
ላለፉት 10 ዓመታት ሙሉ ወርዶ የነበሩ ቁርአኖችን በእጃቸው ሰጣቸው ይላል። ለ10 ዓመታት የወረዱ ቁርአኖችን ጽፎ በእጁ ሰጠው። ነቢዩ በነበረበት ጊዜ ኦብቪየስሊ ቁርአን በደንብ ነበር የሚጻፈው። ይህንን የሚያሳይ አንድ ሐዲስ ልስጣችሁ። ጃሚዑል መሳኒድ ወሱነን እንደዚህ ይላል፣ እውቀት ከእናንተ ይነሳል አሉ የአላህ መልእክተኛ። አንድ ጊዜ እውቀት እንግዲህ ከምድረ ገጽ ይጠፋል ብሎ ሲናገሩ ያ ነብይ የአላህ መልእክተኛ ሆይ ከይፈ የርፈዑ ልዕልመ ሚና እውቀት ከኛ እንዴት ነው የሚነሳው? ወበይነ አዝሃሪና አልመሳሒፍ እጃችን ላይ መሳሒፍ አለ፣ ብራናዎች አሉ። እጄ ላይ ብራና አለ፣ እንዴት ነው እውቀት ሊነሳ የሚችለው የሚል ነገር ጥያቄ ያነሳለሁ። ወቀድ ተዓለምና ማፊያ ብራናው ላይ ያለውን ነገር ተምረናል። ወዓለምናሃ ኒሳአና ሚስቶቻችንን ብራና ላይ ያለውን ነገር አስተምረናቸዋል። ወዙርያቲና ዝርያዎቻችንንም እንዲሁ ደግሞ የእኛን ባሪያዎቻችንን ማስተምረን እንዴት ነው ቁርአን የሚነሳው የሚል ነገር ሰዎች ሲናገሩ እናያለን። ከዚህ ምንድነው የምንረዳው? ነቢዩ በነበሩበት ጊዜ ቁርአን እንደሚጻፍ ነው። የመጨረሻ ሐዲስ ልስጣችሁ። ረሱል ሙሳፍ ላይ እንደዚህ ይላል፣ ወካነ ሰለላሁ ዐለይሂ ወሰለም መልእክተኛው ነበሩ፣ ኢዛ ነዘለ ዐለይሂ ልወህዩ ዋሂ ወደ እሳቸው በሚወርድበት ቁጥር ቃለ ሊመን እንደሁ አጠገቡ ያለውን ሰው እንዲህ ይሉት ነበረ፣ አድዑ ለይ ዘይደን ዘይድን ጥሩልኝ፣ ወልየጂእ ቢለውህ ወዲዋት ወልከተብ ለውህን በዛሬ ቋንቋ ብራናን እንዲሁ ደግሞ ብዕርን፣ ብዕር ሲባል ላባ ነው። በነገራችን ላይ ድሮ በላባ ነበር የሚጻፉ፣ ይናከራል፣ ከዛ ተናክሮ ነው የሚጻፉ። ያን ነገር ይዞ እንዲመጣ ለዘይድ ንገሩት መጥቶ ይጻፍ የሚል ነገር የአላህ መልእክተኛ ሲናገሩ እናያለን። ስለዚህ ኦብቪየስሊ ቁርአን ነብዩ በነበሩበት ጊዜ ይጻፍ ነበረ ነው። ስለዚህ ፐርፌክት በሆነ ወይ ተጠብቆ እጃችን ላይ እንደመጣ እኛ ሙስሊሞች በብዙ መንገድ ልናውቅ እንችላለን። ይሄን ይመስላል። ቃሌ መቀጠል ትችላለህ። ታንክ ዩ። እሺ ወዳጅ አሁን እንደማ አንተን አርጊኝና ደስ ይላል በጣም ተክቢር ያ ጀማዓ ተክቢር። ኢብሮ ጀዛከላህ። ኢምራንም ሳላህም አህመድም ከአህመድ ጀምሮ ሁሉንም መስሚዝንም ሰምቻቸዋለሁ። በጣም ደስ የሚል ነገር ነበር ስታቀርቡ የነበራችሁት። ያው እየተከታተልኩ ነበር ከታችኛው ማለት ነው። ጀዛኩሙላሁ ኸይረን። በተለይ ኢብሮ አሪፍ ፕሮግራም ነበረ። ባጭሩ ስጠቀልለው ዳሪያ እንዴት ነሽ? አልሐምዱሊላህ። ያው አትተኝ ባልኩሽ መሰረት ላለመተኛ ተወስነሽ መጣሽ ማለት ነው። ኢንሻአላህ ደስ ይላል። ደስ ይላል። እሺ ሁለት ጥያቄዎች ልጠይቅሽ እና ከዛ በኋላ ወደ ሻሃዳው እንገባለን። ዳሪያ ለመስለም ያስገደደሽ ሰው አለ? ድምፅሽ ታፍኗል። እሺ ሁለተኛው ጥያቄ በራስሽ ፈቃድ በቂ ምክንያት የሚሆን አግኝቻለሁ እና ለመስለም ብቁ ነኝ ብለሽ ታስቢያለሽ? በራስሽ ፈቃድ ነው? አዎ በራሴ ፈቃድ ነው። መርሃባ። እሺ አሁን እኔ የምለውን ተከትለሽ አብረሽ በይ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉላህ። ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። አሁን የተናገርሽው የምስክርነት ቃል ይባላል። በአማርኛ ሲተረጎም ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም የአላህ ባሪያና መልእክተኛ ናቸው የሚል የምስክርነት ቃል ነው የሰጠሽው። ያ ጀማዓ ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። ከዛሬ ጀምሮ ልክ እንደተወለደ ህፃን ልጅ ንጹህ ነሽ። ከዚህ በኋላ ያለፈው ምንም አይነት ወንጀል ሰርተሽም ቢሆን ምንም አይነት ወንጀል ከዛሬዋ ጊዜ ጀምሮ አልተያዘብሽም፣ ወይም ደግሞ የነበረው በሙሉ ተሰርዞልሻል ማለት ነው። እንደገና እንደተወለደ ህፃን ልጅ ነሽ። እንኳን ደስ አለሽ። ከዚህ በኋላ ምንም ያስጨንቅሽ ነገር የለም። በዚህ ሰዓት የትም ብንሄድ በህይወት ባትቆይ ምናምን በቂ የሆነ ነገር ይዘሻል። አንቺ ገና እንደተወለደ ልጅ ነሽ። እኛ
እኛ በጣም ትንሽ ቆየን ኃጢአት ላይ ምናምን ብዙ ነገር ላይ ወድቀናል። አንቺ እዚህ ካለ ነው ከ1500 ምናምን ሰዎች በላይ ንጹህ ሴት ብቸኛዋ ሴት አንቺ ነሽ አሁን በዚህ ሰዓት ማለት ነው በዚህ ታይም ላይ እና በጣም ደስ ሊልሽ ይገባል። ኢብሮ ኢምራን ምናምን ቀጥሉ። ማሻአላህ ቀጥልሽ ኢምራን። አሰላም አለይኩም ዳሪያ ጀመረ ይሳቅ ስለሌለ ለዛሬ ልበል በይ ደህና ነሽ? አሰላም አለይኩም። ወአለይኩም ሰላም። ብራቮ አምሳ በጣም ደስ ብሎኛል። የመጣንበትን ጆርኒ መቆናጠጥ የሚስ ወርድት ማለት ነው። አንዳንድ ጊዜ ከቆነጠጥኳቸው አምሳሪ እንግዲህ ኢትስ ወርድ ትናንትና ወደ ተቆነጣጠን ነበር። አምሳ ሀፒና ሪሊፍ የቀሩኝ ሰዓት ማለት አንቺ ነበር። ሰው ላይ ጾማችንን አብረን እንጾማለን፣ አብረን እንማራለን እና ሜሪቻ እንኳን ወደ እስልምና በሰላም መጣሽ። እህቴም ስለሆንሽን በፊትም ባለሽ ስብዕናም የተወዳጅ ሴት ነበርሽ እና አሁንም ትክክለኛውን መንገድ በመምጣትሽ ደስ ብሎኛል። just love your respect for like አሁንም በመጣናቸው like ወራት ኦልሞስት አብረን መተናል እና I'm so happy like ቃላት የለኝም። አላሁ አክበር አላሁ አክበር አላሁ አክበር። thank you so much። አመሰግናለሁ። ኦኬ እኔ ልናገር። ዳሪያ ማሻአላ በጣም ወላሂ ደስ ብሎኛል። አልሐምዱሊላህ ረቢል ዓለሚን። በዚህ በተከበረ ወር ላይ እስልምና መቀበለሽ ደግሞ ሌላ ልዩ የሚያደርገው ነገር ነውና በተለይ በቃ ማሻአላ ኢማኖች በሚጨምሩበት ልቦች በሚረጥቡበት ወር ላይ በቁርአን ወር ላይ መስለምሽ ከሁሉም ለየት ያደርገዋል። አልሐምዱሊላህ ረቢል ዓለሚን። ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻእ ብሏል። አላህ አንተ የፈለግከውን አትመራም፣ ያው ለመመራት ቀን የሆነውን ሰው አላህ ያውቃል፣ እሱን አላህ ይመራዋል በማለት ለነቢያችን ሰለላሁ ዐለይሂ ወሰለም ተናግሯል። እና አንቺ ቀን ልብ ስለነበረሽ አላህ መርጦሻል። አልሐምዱሊላህ ወላሂ በጣም ደስ ብሎናል። እንኳንም እህታችን ሆንሽልን። ላይክ እንግዲህ ከዚህ በኋላ ያው ታውቂያለሽ ብዙዎቹን ነገር ተምረሻቸዋል። አርካን ኢስላም ምናምን ያው ብዙ ሰዎች ወንድምና እህቶችም ስላሉ አሁን ብዙ መዘርዘር አያስፈልገውም። ወንድሞች ቀጥሉ ኢንሻአላህ። በጣም ደስ ብሎኛል። አላሁ አክበር። አላህ ትልቅ ነው። ቀጥሉ። እሺ ሀሳብ ልስጥና ወይ እሺ ብሎ ኢምሩ ቀጥል። ችግር የለውም ሀይብ ቀጥልና ይቻል እናገራለሁ። አየ እሺ ትንሽ ነገር ነው የምለው። ባረከላሁ ፊኩም። እህታችን ዳሪያ እንኳን አላህ ሱብሓነሁ ወተዓላ ወደ ዲን አልኢስላም አመጣሽ። እስልምናን መቀበልሽ ብቻ ሳይሆን በዚህ ወር በተከበረው በእስልምና እንግዲህ እጅግ ክቡር ወር በሚባለው በሸህሩ ረመዳን ጆይን ስላረግሽን እንዲሁ ደግሞ ወደ ነቢያት እምነት ሃይማኖት ወደ ኢየሱስ አምላክ ስለመጣሽ እጅግ አድርገን እጅግ ደስ ብሎናል። አላህ ሱብሓነሁ ወተዓላ ለአንቺም ለሁላችንም ለሚያዳምጡ ክርስቲያኖችም እዚህ ውስጥ ክርስቲያኖች አሉና ለእነሱም ደግሞ አላህ ሂዳያን ይሰጣቸው ዱዓ እናደርግላቸዋለን። ስለዚህ ያው እንግዲህ ከዚህ በኋላ ከአንቺ የሚጠበቁ በጣም ብዙ ነገራቶች አሉ። አንድ ሰው ሙስሊም ሲሆን እጅግ መበርታት አለበት ዲኑ ላይ። ንባቦች ያስፈልጋሉ፣ ዒባዳዎች ማድረግ አለበት እና አላህ እነዚያን ነገራቶች ጋር ያድርግልሽ፣ አላህ ይጨምርልሽ። አላህ ደግሞ በዚሁ ላይ ያጽናል። ዋናው ፍጻሜ ነው፣ ዋናው መጨረሻችን ነው እና አላህ በዚሁ እንዳማረብን ወደ ራሱ ይውሰደን እና ለአንቺ በጣም ደስ ብሎኛል እና ይህንን ለመናገር ያህል ነው። እሺ ኢምራን ቀጥል። ሀይቢ ጀዛከላህ። መጀመሪያ በተክቢር ልጀምር። አላሁ አክበር አላሁ አክበር ثم አላሁ አክበር። ለሀያሉ ጌታ ለአላሁ ሱብሓነሁ ወተዓላ ምስጋና ይገባው። አልሐምዱሊላሂ ለዚ አንቀዘኪ ሚነን ናር። አንቺን ከእሳት ላዳንሽ ጌታ አላህ ምስጋና ይገባው። ባይዘቤ አሁን በጣም ሙስሊሞች ደስተኛ መሆን አለባቸው። ለምን ነቢያችን ምን አሉ? አላህ አንድ ሰው በእኛ አሁን እዚህ ጋር እንግዲህ ዳሪያ ብዙ ጊዜ ታዳመጣለች እና አላህ በእኛ እዚህ ጋር ሙስሊሞች ባለ ነው ማለት ነው ሰምቶ አንድ ሰው ከሰለመ ኸይሩን ለከ ሚን ሑምሪል ነዓም ከሁሉም ነገር በላጭ ነው አሉና አልሐምዱሊላህ ዳሪያ አንቺን ወደ እስልምና ስላመጣች በጣም ደስ ብሎናል። እንኳን አምላክ አላህ ሰው ከጨለማ ወደ ብርሃን መጣች ደስተኛ ማለት ነው። እና አንድ ነገር ልነግርሽ እፈልጋለሁ። ሱረቱል ቁርአን እንደዚህ ይላል። መጀመሪያ አንድ አንቀጽ ለምዶልሽ እነዚህ አለ ከእርሱ በፊት መጽሐፍ የሰጠናቸው በእርሱ ያምናሉ አለ።
ከዛ በእነርሱ ላይ በሚነበብላቸው ጊዜ ስለ እስልምና ሲነገራቸው በእርሱ ያምናሉ፣ ስለ እስልምና ይቀበላሉ አለ። እርሱ ከጌታችን የሆነ እውነተኛ ነው፣ እኛ ከእርሱ በፊት ሙስሊሞች ነበርን ይላሉ። እነዚያ በመታገሳቸው ዋጋቸውን 2 ጊዜ ይሰጣሉ አለ። ክፉውን ነገር በበጎ ምግባር ይገፈትራሉ፣ ከሰጠናቸውን ሲሳይ ይለግሳሉ አለ። አይሻለ። ስለዚህ አንቺ 2 አጅር ነው ያለሽ። እንግዲህ ክርስቲያን ነበርሽ አይደል? ካለ ዳሪያ አስቀድሞ ከክርስትና እንግዲህ ኢየሱስ ነበር የምታኝ። ወደ እስልምና ስመጭ ኢየሱስን አላጣሽም። ኢየሱስም አለ እንደውም አተረፍሽ ማናት ነቢያችን አተረፍሽ። እና አንቺ በኢየሱስ አምነሽ እንዲሁም በእስልምና በመቀበልሽና በአምላክሽ በማመንሽ ደግሞ 2 አጅር አለሽ፣ 2 አጅር አለሽ። እና አልሐምዱሊላህ ማታለሽ። ያው ከዚህ በኋላ በቻልሽው እስልምና መጠንከር አለብሽ። ያው እንደምናውቀው አንድ ሰው ከዚህ በኋላ እንደውም ፈተና ጀመረ። እሺ ዳዲያ ራስሽን አዘጋጅ። ከዚህ በኋላ ብዙ ነገር ይጠበቅብሻል። ቤተሰቦችሽን ማስተማር ይጠበቅብሻል። ከቤተሰቦች ያገኘሽው ሰው በሙሉ ማስተማር አለብሽ። ለምን እኛ ሙስሊሞች ኸሊፈቱላህ ይላሉ፣ በምድር ላይ የአላህ ምትኮች ነን። ስለዚህ ለሰዎች ማስተማር አለብን። በቻልነው ያክል ሰዎች ከጨለማ እንዲወጡ ማድረግ አለብን። አንቺ ቤተሰቦች የምትወጃቸው ከሆነ ለእነሱ ማሰብ አለብሽ። እንዲሁም ምን አላችሁ የአኺራ ቅጣት አለባቸው። ቤተሰቦች በዚህ ከሞቱ የውመል ቂያማ ይቀጣሉ። ስለዚህ አንቺ ማድረግ አለብሽ፣ በቻልሽው እነሱ ማስተማር አለብሽ። እንዲሁም ደግሞ ራስ ላይ መጠንከር አለብሽ። በቻልሽው ቁርአንን መቃት አለብሽ፣ እንዲሁም መማር አለብሽ። ኢንሻአላህ አላህ ያጋሽ ሁሉን ነገር እኛም ከጎንሽ ነን። እሺ በሁሉም ነገር እናገዝሻለን ኢንሻአላህ። እቺን ለመናገር ነው። ወንድሞች ቀጥሉ። ጀዛኩሙላሁ ኸይር ጀዛ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል አህመድ፣ ቀጥል። ስሚዘው መርሐባ። አላበዛም። እኔ 1-2 መስመር ዳሪያ ስለምንተዋወቅ በደንብ እንኳን ደስ አለሽ እህቴ። ጠያቂ ነበረች፣ ብዙ ጥያቄ እኔንም ታስጨንቀኝ ነበር በውስጥ ራሱ። አደገኛ ጥያቄ። ጎበዝ ናት ማሻአላህ። ጠያቂ ነበረች። ያው የድህነት ነገር ነበር የምትጠይቀው። ጥሩ የሆኑ ጥያቄዎች ስለጠየቀች ያው አላህ Subhanahu Wa Ta'ala ወያህዲ መን ዩኒብ፣ ለፈላጊ ደግሞ አላህ Subhanahu Wa Ta'ala ይመራዋልና አልሐምዱሊላህ አላህ Subhanahu Wa Ta'ala መርቷታል። እንዲህ ረመዳንን አብረን እንጾማለን ያልኳቸው እህቶች ነበሩና አይ ቲንክ አንቺ የመጨረሻው ሞላችሁ መሰለኝ። አይ ቲንክ እኔ ያሰብኳችሁ ረመዳንን አብረን እንጾማለን ብዬ ያያዝኳቸው ልጆች ነበሩ። አልሐምዱሊላህ አንቺም ሰለምሽ፣ ሌሎቹ ከረመዳን በፊት ራሱ ሰልመዋልና አልሐምዱሊላህ እንኳን በሰላም መጣሽ። እንከታች በጣም ስም አውጡላት እየተባለ ነበርና ወንድ ብትሆኚ ረመዳን ይመች ነበር። ረመዳን በሴት ፈርጅን ሲያም ነው መሰለኝ እንደዛ በቃ ብትባል ጥሩ ነው። ቀጥሉ፣ አላበዛ ኢንሻአላህ። ሰዓት ሄዷል። አህመድ ቀጥል። አፍዋን አይ እኔ አንድ ቀን ጃቢት መሰለኝ ጥያቄ ስጠይቅ አየኋት። ጥሩ ጥያቄ ትጠይቃለች። አጠያየቋም ደግሞ የሆነ ቋሚ ማለት ነው አንኳር የሆነ ነጥብ የሚጠቅም ላይ ሰምታችሁ አሁን እንደዚህ ነው ተብሎ ሲብራራ ራሱ ጠቃሚ የሆነ ጥያቄ አለ። እንደዚህ አይነት ጥያቄ ነው ጃጋ ስጠይቅ ያየሁት። ከዛ በኋላ አዲስ ቤት ነው ባለፈው ያየሁት። አዲስ በቃ መረጭ በቃ ስለ እስልምናን በቃ አሁን ነው የምትቀበይበት ሰዓት ምናምን መረጭ በቃ ጊዜ እንደዚህ አይነት ሀሳብ ማለት በቃ ጊዜ እንደሌለ ሀሳብ እንደ አይነት ሀሳብ ጊዜ በእጇ እንዳልሆነ ሀሳብ ስነግራት ምናምን ሰማሁ። ከዛ ብዙ ጊዜ በቃ እንደቆየች እንዲህ በጥያቄ ላይ ምናምን አስተዋልኩኝና አሁን ዛሬ በቃ 3ኛ ቀን ያየሁት ዛሬ። እሱም ምንድነው በቃ ላይ የእስልምናን ይዛ ላይ በጣዖት ክዳ በአላህ አምና ላይ እህታችን ስም ሆኗን ነው ያየሁት እና ማሻአላህ በጣም ነው የሚገርመው። አልሐምዱሊላህ ደግሞ በዚህ አመት በተለይ ደግሞ ፕላስ ጃቢር አዲስ ብዙ ሌሎች ወንድሞች አሉና ማለት በጣም በቅርብ ጊዜ ውስጥ ላ ኢላሀ ኢላላህ የሚለውን ነገር ይዘው አብረው ሆነው ከዛ በኋላ እንዲህ ማለት ማስቆጥሩትን በጣም ብዙ ሰው ወደ እስልምና እየመጡ የነበሩ ማለት ሰሃቦችም እንዲህ ነበር ሲያደርጉ የነበረው። ቁርአን ወርዶ ሳይጨርስ አቡበከር አስዲቅ ከሰለመ በኋላ አሽር ሙበሽር የሚባሉ ምድር ላይ ሆነው ጀነት የሚገቡ ሰዎችን ጀነት እንደሚገቡ የተነገረላቸው 4 ሰዎችን ይዘው መጥቷል። አላህ ያሳያቸው። ከ10ሩ 4ቱን ይዘው የመጣው እሱ ነው። ያኔ ቁርአን ወርዶ አላለቀም ነበርና እንደሰለመ ማለት ነው። እና በእነሱ ማለት በሱ ውስጥ ነው ማለት ጃና አዲስ ምናምን ማያቸው አላህ ለነሱም ይጨምርላል። አላህ በስራችን ላይ ታክሎልናል የሚል እምነት አለኝ። ብዙ ነገር አላህ እያገዘን ነው፣ እንደ ስራችን ብቻ አይደለምና እህታችንም ዳሪያ አላህ ያጽናሽ። ከማንም በፒኪ እንደነገርሽ ከማንም እዚህ ካሉት ከ1300 መንበር እኮ ከሁሉም ማለት ንጹህ አንቺ ነሽ እና ያ ነው ያለው ነገር። ጀዛኩሙላህ። እሺ ሰሞኑን ማለት ባና ያላችኋት ዩሮ እኔ አንዴ ዋነኝነት 3 ቦታ ይከፈላል። ሜይንሊ 3 ቦታ የሚከፈለውና የመጀመሪያው
በስነ ፍጥረት ዩኒቨርስ ላይ ማዕከላዊ አካል የሆነች የምትባላለች ሴንተር የሆነች በዲ ያለች ማዕከላዊ አካል የሆነች አለች እና ያቺ ደግሞ ማን ትባላለች? ፀሐይ ትባላለች። እና ፀሐይ ከፀሐይ ላይ እንደዚህ ስታዩ የሆነ እንደውም ይሄ ዩኒቨርስ ምናምን ስታዩ እንዲህ ፕላኔቶች ምናምን ስታዩ መሀል ላይ ፀሐይ አለች። ከዛ የሆነ ኦርቢት አለ፣ የሆነ ምህዋር አለ፣ እዛ ላይ የሆነ እንዲህ ፕላኔቶች ምናምን አሉ አይደል? ያን ስታዩና እንዲህ ሴንተር በዲ የሆነችው ፀሐይ ላይ በሷ ምህዋር ላይ አንድ የሚደረግ ኤሊፕቲካል ፓዝ የሚባል አለ። ኤሊፕቲካል ፓዝ የሚባለው ምንድነው? ምድር አንድ በቃ ዞራ የምትመጣው ማለት ነው። ፀሐይን ዞራ የምትመጣው ኤሊፕቲካል ፓዝ ይባላልና ምድር የሚፈጅባት 365 ቀናት ከ25 365.25 ቀናት ማለት ነው። እና ያን ያህል ጊዜ ይፈጅባታል ይባላል። እና ፀሐይ በ365 ማነው ምድር በ365.25 ቀናት አንድ ጊዜ ኤሊፕቲካል ፓዝ አንድ ጊዜ ዞራ ስትመጣ ያለው ነገር አንድ አመት ተብሎ የሚቆጥረው ይሄ የቀን አቆጣጠር የፀሐይ ቀን መቁጠሪያ ይባላል፣ ወይም ደግሞ ሶላር ካሌንደር ይባላል። ሁለተኛው የጨረቃን ዑደት ደምቆ የሚታይ ክፍሏ አለች። ፀሐይ ማለት ጨረቃ እንዲ ወይ ግማሽ ነች ነው ይባል የለ ደምቆ የሚታይ ክፍሏ ታይቶ ፌዝ ይባላልና በሳይንስ እሷ ይታይና እሷን ተመልክቶ የሚቆጠርበት ማለት በወር ውስጥ በግምት ወደ 29.5 ቀን ያለው ነው። ፕላስ ደግሞ በአመት ማለት ነው 12 ወራት ያለው ያንን መስረት አድርጎ ደግሞ በአመት ወደ 354 ምናምን ቀናትን ያዘለ የጨረቃ ደግሞ የቀን መቁጠሪያ የሚባል ደግሞ አለ፣ ሉናር ካሌንደር ማለት ነው። ለምሳሌ የእስልምና የዘመን አቆጣጠር ሂጅሪ የሚባለውን ካሌንደር ብታዩት ከዚህ ውስጥ የሚመደብ ነው። ቅድም ደግሞ የጠቀስኩላችሁ የሶላር ካሌንደር ውስጥ ደግሞ የሀገራችን አሁን የኢትዮጵያ የዘመን ካሌንደር ወይም ደግሞ ይሄ ግዕዝ ካሌንደር የሚባለው መመልከት ይችላላችሁና ከዛ ውስጥ ነው ማለት ነው። ሶስተኛው ደግሞ የካሌንደር አይነት ምን መሰላችሁ? ለመቁጠር ማለት ወራቶችን ለመቁጠር በጨረቃ ነው የሚጠቀመው። ሉናር ካሌንደርን ይጠቀማል። አመታትን ለመቁጠር ደግሞ ፀሐይን ይጠቀማልና ሁለቱንም ነው የሚጠቀመው። ሁለቱንም ከመጠቀሙ አንፃር የጨረቃና የፀሐይ ካሌንደር ደግሞ የሚባል ይሄን ደግሞ የጨረቃና የፀሐይ የቀን መቁጠሪያ የሚባል አለ። ሉኒ ሶላር ካሌንደር ይባላል። ሶስት ቦታ ይከፈላል። ይሄ የአይሁዳያን ጂዩሾች የሚጠቀሙበት ካሌንደር ያ ነው። ሉኒ ሶላር ነው። ወራትን በጨረቃ ይቆጥራሉ፣ አመታትን ደግሞ በፀሐይ ይቆጥራሉና ሶስት ነገር ነግሬያቸዋል አይደለ? አንደኛ የፀሐይን ምድር አንድ የፀሐይን ዞራ የምትመጣበትን 365 ቀናትን ቤዝ በማድረግ አመታትን የሚቆጥሩበት ሶላር ካሌንደር ይባላል። ሁለተኛው ደግሞ የነገርኳችሁ ምንድነው የጨረቃን ፌዝ በማየት የደምቆ የታየውን ክፍሏን በማየት ደግሞ የሚቆጠርበት ሉናር ካሌንደር ነግሬያቸዋለሁ። ሶስተኛው ደግሞ እና አይሁዳ የሚጠቀሙበት ምናምን ወራትን በጨረቃ የሚቆጥሩበት ያው ሉናርን በመጠቀም አመታትን ደግሞ በፀሐይ እና እንደዛ የሚጠቀሙበት ደግሞ ሶሊ ሉናር ካሌንደር የሚባል ነገር አለ። እና አምላካችን አላህ በቁርአን ላይ ሱረቱል ተውባ ምዕራፍ 9 ላይ የወሮች ቁጥር አላህ ዘንድ በአላህ መጽሐፍ ውስጥ ሰማያትና ምድርን በፈጠረበት ቀን 12 ወር ነው አለ። ወራት ስንት ናቸው? በደንብ እያዳመጣችሁ ከታች ስቴካችሁ ደግሞ ለመጻፍ ሞክሩሽ። ወራት አላህ ዘንድ በአላህ መጽሐፍ ውስጥ ሰማያትና ምድርን በፈጠረበት 12 ቀናት ናቸው። ከእነሱ አራቱ የተከበሩ ናቸው። ይህ ቀጥተኛ ሃይማኖት ነው። በእነሱ ነፍሶቻችሁን አትበድሉ ይላልና ወራት 12 ናቸው። ረሱል ሰለላሁ ዐለይሂ ወሰለም ሳሂህ ቡኻሪ 4662ኛ ሐዲስ ላይና ሳሂህ ቡኻሪ እዛው ላይ 3197ኛ ሐዲስ አለና ይሄንን የሱረቱል ተውባ ምዕራፍ 936 ና ሐሳብ እያብራሩ የወሮች ቁጥር አላህ ዘንድ ባለ መጽሐፍ ውስጥ ሰማያትን ምድርን በፈጠረበት በሱ ቀን 12 ወር ናቸው የሚለውን እያብራሩ ረሱል ሰለም ጊዜ የሚባለው ታይም የሚባለው ነገር አላህ ሰማያትና ምድርን ሲፈጥር ወደ ነበረበት የመጀመሪያ ሁነቱ ተመለሰ አሉ። ጊዜ አላህ ሰማያትና ምድርን ሲፈጥር ወደ ነበረበት ወደ መጀመሪያ ሁነቱ ተመለሰ አሉ ረሱል ሰለም። አመት 12 ወራት ነው አሉ። ከነዚህ ውስጥ ደግሞ አራቱ የተቀደሱ ሲሆኑ ሶስቱ ደግሞ ምንድናቸው አሉ? በቅድመ ተከተል ዙልቃዓዳ፣ ዙልጃና ፕላስ ደግሞ አልሙሐረም ሲሆኑ አራተኛው ደግሞ በጁማድ ሳኒና በሻዕባን መካከል የሚገኘው የረጀብ ወር ነው ብለው አራት የተቀደሰ ወራት እንዳሉ ከ12 ውስጥ አመት ደግሞ በ12 ወር ውስጥ ያለ ነገር እንደሆነ ተናገሩ። እና በአገራችን ውስጥ ያለ ተጨማሪ ቀናት ያለ ነገር የለም ማለት ነው። ለዚህም ነው እኛ ሙስሊሞች አላህ ለፍጥረታቱ በወሰነው ትክክለኛ ጊዜ ቀመር ለመገልገል ስንል 12 ወራትን ያለምንም ተጨማሪና ተቀናሽ ወራት ተጨማሪ ቀናት የተጨማሪ ወራት ዲፕ መንዝ ይባላሉ። ወታቻል 365 ቀን አለ አይደለ? 365 ለ12 ስታካፍሉት እኩል አይደርስም ባይዘውይና 365.25 ለ12 ስታካፍሉት እኩል አይደርስም። የሚተርፍ ጊዜ አለ ወደ 0.4 ምናምን ቀን ማለት ነው። ያንን ነው ነጥለው ቀናት የሚጨምሩበት። ገብታችኋል? ጳጉሜ መጥቶ ጳጉሜ 5 እና 6 በአራት ዓመት አንድ የሚቀያየረው ለዚህ ነው ባይዘውይ ፐርፌክት የማይሆን ነው። ገብታችኋል? የጨረቃ አቆጣጠር ግን ምን ያህል የሆነ እንደው አምላክ እንደሞ ከቁርአን ጋር ካስቀመጠው ነገር ጋር ስታስተያዩት ምን ያህል የጨረቃ አቆጣጠር ብርጥ እንደሆነ ምናምን ታያላችሁና
ከዛ እንደውም በቀን ደግሞ 0.4 ሰከንድ ተርፎ በ700 ዓመታት ውስጥ ጳጉሜ 7 የሚባል ቀንን ያመጣል የሚባል ነገር አለ። ሮዳስ ታደሰ የዘመን አቆጣጠራችን ምናምን የሚል ጽሁፍ አለው እዛ አንድሮሜዳ ላይ ፔጅ 377 ምናምን አካባቢ ላይ እና እንደዛ ነው። እና የጨረቃ አቆጣጠር ግን ምን ያህል ፐርፌክት እንደሆነ ታያላችሁ። ገብታችሁ አላህ ሰማያትና ምድርን ሲፈጥርበት ወደ ነበረው ሁነት ስትመለሱ 12 ወራት አለ ብሏል። ሱረቱል በቀራ ላይም አለ 4 የተመረጡ ወራት አሉ ብሎ ተቀምጧልና እሱ ያለው ነገር ያ ነው። ስለዚህ እኛ ሙስሊሞች በትክክል አምላካችን አላህ ሊፕ መንዝ የሌለውን ነገር መርጦልናል። 12 ወራት አለ በቃ በጨረቃ አቆጣጠር በቃ በዛ የሆነው እኛ ሉናር ካሌንደርን የተጠቀምንበት ወይም ደግሞ ለመቁጠሪያነት የምንጠቀመው አምላክ አላህ ለዛ በዛው ስላዘዘን ነው። አምላካችን አላህ በቁርአን ላይ ምን ብሎ ተናግሯል? ሱረቱል በቀራ ምዕራፍ 2 ቁጥር 189 ላይ ሙሐመድ ሆይ ከለጋ ጨረቃዎች ወይ መለወጥ ይጠይቀዋል እነርሱ ለሰዎች ጥቅም ለሐጅ ማወቂያ ጊዜያት ምልክቶች ናቸው በላቸው ይላል። እና ጨረቃን ለምልክቶች ነው የሚጠቀሙት ለጊዜ ነው የሚጠቀሙት ብሎ አምላካችን አላህ ሱረቱል በቀራ ላይ ይናገራል። ይሄ ምን አይነት ጊዜ ነው? የጨረቃ አቆጣጠር ወይ ሉናር የሚባለው ፐርፌክት የሆነ 12 ወራት አሉት 29.5 የሚሆን ቀናት ያለው ወራት አሉት ምናምን በቃ ፐርፌክት የሆነ 12 ወራት ነው ያሉት ማለት ነው። ገብታችኋል? እና ዲፕ መንዚ ተጨማሪ የሆነ ጳጉሜ ምናምን የተባለ የሚመጣ ዝባዝንኬ የለም። ገብታችኋል? ነጥቡ ላይ ሆነ ወር ነው እና እንደዛ ነው። እና ይተጠቀምንበትም ለዛ ነው ላችሁ ፈልጌ ነው። በቃ እዚህ የቀን መቁጠሪያ ከያዛቸው 12 ወራት ውስጥ አንዱ ደግሞ አሁን ያለንበት አሁን እየጾምን ያለነው የረመዳን ወር ነውና ረሱል ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሂጅራ ባደረጉ ጊዜ ማለት ነው ጉዞ ባደረጉ ጊዜ በሁለተኛው ዓመት ላይ እንደ አውሮፓውያን አቆጣጠር በ624 ዓመተ ልደት ማለት ነው ለመላው ሙስሊም ማህበረሰብ ረመዳን እንዲጾም ታዘዘ። ሱረቱል በቀራ ምዕራፍ 2 ቁጥር 183 ላይ ማለት ነው። እናንተ ያመናችሁ ሆይ አለ ጾም በእነዚያ ከእናንተ ፊት ላይ ህዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ ወይም ደግሞ ተደነገገ ልትጠነቀቁ ይገጀላልና አለ። ስለዚህ በቃ ይሄ የመጣው መች ነው? 624 ላይ ረሱል ሰለላሁ ከመካ ወደ መዲና ሂጅራ ካደረጉ በሁለት ዓመት ውስጥ ሁለተኛው ዓመት ሂጅራ ላይ ማለት ነውና እናንተ ያመናችሁ ሆይ ጾም በእናንተ ማለት በእነዚያ ከእናንተ ፊት በነበሩ ህዝቦች ላይ እንደተጻፈ በእናንተም ላይ ደግሞ ተጻፈ ተደነገገባችሁ ልትጠነቀቁ ይገጀላልና ተብሎ ተገለጸ። እና ረመዳን የሚለው ቃል አሁን በቃ የታዘዝነው አሁን ቁርአን ላይ የታዘዘው ረመዳን የሚባለው ቃል ረመዳ ከሚል ነው የመጣው። ረመደ ማለት በአረብኛ ረመደ ማለት አቃጠለ ማለት ነውና ከዛ ነው የመጣው አቃጣይ ወይም የሚያቃጥል ማለት ነው ትርጉሙ። ረመዳን ሲባል እንደዛ ነው ትርጉሙና ለምንድን ነው እንደዚህ ሆነው ጥያቄ ሆኖባቸው አይቀርም። እንዲህ ዑለሞች እነ ሌሎች ዑለሞች አሉ እነ ዘመክሸሪ እነ ኢብኑ ፋሪስ ምናምን ኃጢያትን ስለሚያቃጥል ምናምን የሚል ይሄ የሆነ ኮንሰፕቹዋል የሆነ ፍቺ አለ። ግን ከቋንቋ አንፃር ረመዳን ረመደ በሚለው መጥቶ አቃጠለ ወይም አቃጠለ የሚያቃጥል ትርጉም ይሰጠው ለምንድን ነው? እንዲህ አይነት ትርጉም ይሰጠው ለምንድን ነው? የጨረቃ የቀን መቁጠሪያ ወይም ሶላር ካሌንደር ከፀሐዩ የቀን መቁጠሪያ ይሄ ሉላር ካሌንደር የጨረቃ የቀን መቁጠሪያ አለ። ከሶላር ካሌንደሩ ወይም ደግሞ ከፀሐዩ የቀን መቁጠሪያ በ11 ቀን አካባቢ እንትን ይላል ያንሳል ያነሰ ነውና የረመዳን ደግሞ የረመዳን ወር በአራቱ ወቅቶች ማለትም አራት ወቅቶች አሉ አይደል? ስንማር ጸደይ የሚባል አለ፣ በጋ አለ፣ በልግ ወይም ደግሞ ጥቢ የሚባል አለ፣ ክረምት የሚባል አለ። አራት ወቅቶች አሉ ባህር ሐሳብ ላይ ተቀምጧልና ገብታችኋል? እና አራት ወቅቶች አሉ እና ማለት ይሄ ረመዳን የሚመጣበት ጊዜ ረመዳን ወሩ የሚውልበት ጊዜ በአራቱም ወቅቶች ውስጥ በየ33 ዓመቱ ያልፋል። በየ33 ያልፋል። እንዴት መሰላችሁ? ለምሳሌ በሀገራችን የዘመን መቁጠሪያ ላይ ስናየው ከመስከረም እስከ ህዳር ጸደይ፣ ከታህሳስ እስከ የካቲት ደግሞ ይሄ በጋ ምናምን፣ ከመጋቢት እስከ ግንቦት በልግ፣ ከሰኔ እስከ ነሐሴ ክረምት ምናምን ተብሎ እንዲህ በየወቅቱ ባህር ሐሳብ ላይ ተመድቧል አይደለ? በቃ ከመስከረም እንደዚህ በቃ ጸደይ ነው ምናምን፣ እንደዚህ ጸደይ ነው፣ እንደዚህ በጋ ነው፣ እንደዚህ በልግ ነው ምናምን ተብሎ ያ ነገር ግን የለም። ገብታችኋል? ይሄ ስርዓት ኢንተርካሌሽን ይባላል። ይሰማል? ለምሳሌ ይሰማችሁ ይባላል። እንደዚህ ተመድቦ የመጣው ነገር ከዚህ እስከዚህ ጸደይ ነው፣ ከዚህ እስከዚህ በጋ ነው ምናምን የሚለው ነገር ኢንተርካሌሽን ይባላል። እንዲህ ወራት ይመደቡና ይሄ ከዚህ እስከዚህ ያለው ጸደይ ነው ምናምን ተብሎ የሚመደበው ነገር ኢንተርካሌሽን ይባላል። አስምሩበት። እና በእስላማዊ ዘመን መቁጠሪያ ደግሞ ይሄ ነገር የለም። ኢንተርካሌሽን የሚባለው ከዚህ እስከዚህ ወር ከሙሐረም እስከዚህ ምናምን ጸደይ ነው የሚባል ነገር የለም። ለምን? ይህም ነገር ደግሞ ለምንድን ነው የሆነው? ይሄ ወራትን በየወቅቱ መመደብ ኢንተርካሌሽን የሚባለው ነገር አምላካችን አላህ በቁርአን ውስጥ ከልክሎናል። ምዕራፍ 9 ቁጥር 37 ላይ መሰለኝና የአንዱን ወር ክብር ወደ ሌላው ማዘግየት በክህደት ላይ ክህደትን መጨመር ብቻ ነው። በእነርሱ ማለት በእርሱ እነዚህ የካዱት ሰዎች ይሳሳቱበታል። በአንድ ዓመት የተፈቀደ ያደርጉታል፣ በሌላው ዓመት ደግሞ ያጉዙታል አለ። ይህ አላህ ያከበራቸውን ወሮች ቁጥር ሊያስተካክሉ አላህም ደግሞ እርም ያደረገውን የተፈቀደ ሊያደርጉ ነው ይላልና የመካከለኛው ክፍለ ዘመን የታሪክ አጥኚና የአረብኛ ቋንቋ ሊቅ ነበሩ
ሙሐመድ ኢብኑ ሙከረም ኢብኑ መንዙር የሚባሉ ሰው ነበሩ። ኢብኑ መንዙር በሚባለው የሚታወቁት ትክክለኛ ስማቸው ሙሐመድ ኢብኑ ሙከረም ኢብኑ መንዙር ይባላሉና ሊሳን አልዓረቢ የሚባለው ኪታብ አላቸው። በጣም ሰፊ በጣም ትልቅ ኪታብ አላቸውና እዛ ኪታብ ላይ በጣም ታላቅ መጽሐፍ ነው። እዛ መጽሐፋቸው ላይ የስርወ ፍቺ አለ። ስርወ ፍቺ የሚባለው ኢቲሞሎጂካል ዲፊኒሽን ነውና ዲፊኒሽን ሜንሊ ሁለት ቦታ ይከፈላል። ፍቺ ማለት ነው። አንደኛ ኢቲሞሎጂካል ነው። ይሄ የሚለው ከዚህ ቃል የመጣ ነው እንዲህ ማለት ነው እያለ የምንፈታው ኢቲሞሎጂካል ነው። ግን ኮንሰፕቹዋሊ ደግሞ ከዚህ ጽንሰ ሐሳብ በጽንሰ ሐሳብ የምንፈታው ፍቺ ደግሞ ኮንሰፕቹዋል ዲፊኒሽን ይባላልና ይሄ ኢቲሞሎጂካል ዲፊኒሽን ላይ ረመዳን የሚለው ቃል ረመደ ከሚለው እንደዚህ የመጣ ነው የሚለውን ነገር ጉዳዩን አስቀጥለው ይሄን ሐሳብ አስቀጥለው ሊሳን አልዓረቢ ሙጀለድ 7 ቅጽ 7 ላይ ፔጅ 161 እስከ 162 ላይ ታገኙታላችሁና ኢብኑ ድሬድ የተናገረውን ነገር ይገልጻሉ። ኢብኑ ድሬድ እንደተናገረው ብለው ከጥንታዊ ቋንቋዎች የወራት ስሞችን በሚያስተላልፉበት ጊዜ ወራቶቹን ከተከሰቱበት ወቅት ማለትም ከዚያ በኋላ ይሰይሟቸው ነበር፣ በዚያ ይሰይሟቸው ነበር። እሱን አብራራላችኋለሁ ይሄ ምን ማለት እንደሆነ። ረመዳን ከፍ ያለ ሙቀት ባጋጠመበት ጊዜ ተከሰተ። ስለዚህም ደግሞ ከዚያ በኋላ በዚያ ሰየሙት ብለው በዛን ሰዓት አረብኛ ላይ የወራት ስሞችን ከሌላ ጥንታዊ ከሆኑ ቋንቋዎች እንደዚህ እያሻገሩ ወደ ቋንቋው እንትን ሲሉ ይሄ ሲያስተላልፉት ትራንስፈር ሲያደርጉት ቃላትን ይጠቀማሉ። እንዴት ነው የሚጠቀሙት? ለምሳሌ የወራትን ስም ሲጠቀሙ ወሩ ያለበት ሲዝን ይጠቀሙበታል። ወሩ ያለበት ለምሳሌ ወሩ ሞቃታማ ቦታ ከሆነ ከሞት ጋር የተያያዘ ስም ይሰጡታልና ረመዳንም በሰዓቱ ያረፈበት ቦታ ምንድን ነበረ? ይሄ ሙቀት ማለት በጣም ሙቀት የነበረበት ሰዓት ነበርና ከዛ አንፃር ረመዳን ተብሎ ስሙ ተሰይሟል። የዛ ቦታ ማለት የወሩ ስም እንደዛ ተብሎ ተሰይሟል ነበር ያሉትና ከስሙ አንፃር የተሰየመበት ነገር ይሄ ነው። እና ረመዳንን ደግሞ ከኮንሰፕቹዋሊ አሁን ከቋንቋ አንፃር እንደዚህ ከተፈታ ኮንሰፕቹዋሊ ደግሞ ዘመክሸሪ እና ኢብኑ ፋሪስ ደግሞ ሲፈቱት ምን ብሎ የተናገሩት አቃጣይ ምናምን እንደተባለ ሁሉ ደግሞ በርኒንግ ኦፍ ሲን በቃ የኛና የኃጢአታችንን ደግሞ የሚያቃጥልልን ረሱል ሰለም ቡኻሪ 38ኛው ሐዲስ ላይ ምን ብለው የተናገሩት whoever observes fasts during the month of Ramadan አሉ። ረመዳን ማለት ኦብዘርቭ የሚያደርግ ሰው የረመዳንን ጾም ኦብዘርቭ የሚያደርግ ሰው እሺ out of sincere faith ማለት አምኖ ከልቡ አምኖ ምንድነው ያመነው and hoping that attain Allah's reward የአላህን ሪዋርድ አቴን አረጋለሁ አገኛለሁ ብሎ ረመዳንን እንትን የሚል ሰው የሚጠብቅ ሰው የሚመለከት ሰው then all his past sins will be forgiven ከዚህ ፊት ያለውን ነገር እንዳለ ተቀደመ ሚን ዘንቢ ከጀርባ ያለውን ማለት ነው ከጀርባ ያለውን ሲሰራ የነበረበት ኃጢአት እንዳለ እንደው ለአላህ ብሎ የአላህን አጅር አገኝበታለሁ ብሎ የአላህን ሐሰን አገኝበታለሁ ብሎ የጾመ ሰው አላህ ይምርለታል ብሎ ረሱል ሰለም ተናግረዋል በሐዲስ ላይና ከዛ አንፃር በዚህ ኮንሰፕት ደግሞ አቃጣይ የሚለውን ራሱ ፍቺ በመንፈቱት የኃጢአቶቻችን የሚያቃጥልበት ዘመን ባይዘይ ረመዳን የሚለውን ቃል ሲፈቱት እንደውም ይሄ ነገር ወረመዱ ብለው ይፈቱታልና ወረመዱ የሚለው ነገር ከቋንቋ አንፃር የሆነ የሚዘንብ የሆነ የዝናብ አይነት አለና ምንድነው እንዲህ ምድር ክረስት ላይ ይሄ የምድር ቅርፊት ላይ ያለውን ነገር ቆሻሻ የሚያጥብ ዝናብ አለ ገብታችሁ ሲበቃ በጣም ከመንተን ከማለት የተነሳ እና ረመድ እየተባለ ራሱ ይጠራል በአረብኛና ከዛ አንፃር በቃ እኛ ላይ ያለውን ኃጢአታችንን የሸፈነን ያጠቆረንን ኃጢአት ከማጠቡ አንፃር ረመዳን የሚባለው ነገር ከዛ አንፃር ራሱ ይሰጣል ብለው ያስቀምጣሉ። ኢንግሊዝ ዛሬ ቃሉ እንዴት ነው የተሰጠው የሚለው ነገር አብዛኛውን ጊዜ ሲነሳ አይቸው ስለማለቅ ያንን ነገር ላካፍላችሁ ብዬ ነው። እንደኔ ያነሳሁት ነገር አንድ ጊዜ ሪቫይዝ አድርግላችሁና ረመዳን የሚባል ማለት ከእንትን አንፃር እሺ ከአቆጣጠር አንፃር ሶስት አይነት አቆጣጠር እንዳለ እንይዛለን። ተቻለ ሶላር ካሌንደር አለ፣ ሉናር ካሌንደር አለ፣ ሉኒ ሶላር ካሌንደር አለ። የፀሐይ ቀን መቁጠሪያ አለ። እሺ ሌላ ደግሞ የጨረቃ የቀን መቁጠሪያ አለ። ሌላኛው ደግሞ ምንድነው የጨረቃና የፀሐይ ቀን መቁጠሪያ አለ። ፀሐይ የሚባለው ምንድነው? ይሄ ፀሐይ አንዴ በኦርቢት ላይ በምህዋር ላይ ዞራ ማነው ምድር ኦርቢት ላይ ፀሐይን አንዴ ዞራ ስትመጣ ያለውን የ365 ምናምን ቀናትን ወደ 12 ምናምን ቦታ ከፋፍለው የሚያመጡት ነገር ነው። ፕላስ እንደማላየችው በአራት ዓመት አንዴ ምናምን ፌብሩዋሪ 28 29 ትሆናለች ምናምን እንደ አይነት ነገር ይሄ ነገር የሆነው ባይዘው ሊፕ መንዝ ይባላል። በቃ ተጨማሪ ነገር ይጨምራሉና ፐርፌክት አይደለም። ገብተሻል? ለምሳሌ ኢትዮጵያ የዘመን አቆጣጠርን ስታዩ እንደዛ ጳጉሜ 5 ድረስ ይሄዳሉ። ከዛ በአራት ዓመት አንዴ 6 ይሆናል። ከዛ በአራት ዓመት አንዴ 5 ይሆናል። ከዛ በቀን ደግሞ 0.4 ሰከንድ የምትቀረን በ700 ዓመት ውስጥ ደምረ ነው አንድ ቀን እናመጣለን ይላሉ። እሱን አሳያችኋለሁ በኋላና እና እንደዛ ነገር ባይዘይ የኢትዮጵያ የቀን አቆጣጠር ከኮፕቲክ ነው የወሰደችውና ግሪጎሪያን ካሌንደር ነው።
የውጪዎቹ አቆጣጠር ነውና በ7 በ8 ዓመት የሚለያዩት ያው የክርስቶስ የልደት ትረካ ላይ ምናምን ስለሚለያዩ ነው። ካያችሁ እንትን ላይ በአንድ ጊዜ እንደውም በገና ዙሪያ አንድ ጊዜ ሳነሳ የነበረው ሐሳብ ነበርና የማቴዎስ እና የሉቃስ ትረካ ላይ ንጽር አይደለም። እሺ እንዴ ዝም ጉዳዩን ነው የምነግራችሁና የማቴዎስና የሉቃስ ጉዳይ ላይ አሁን ለምሳሌ ማቴዎስ ሲተርክና ሉቃስ መች ተወለደ ክርስቶስ መች ተወለደ የሚለው ነገር ማለት ቤዝ ያደረገው ቢፎር ክራይስት እና አኖ ዶሚኖ በሚለው ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ በሚል ነገር ቤዝ ካደረገ ማቴዎስ ሲተርክ ኢየሱስን ማለት የትውልድ ዓመቱን ያን ሲዘግብ ያለው ነገር በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ ይላልና ሄሮድስ ገዛ ደግሞ የሚባለው ሄሮድስ ገዛ የሚባለው ከ37 እስከ 4 ቢፎር ክራይስት ነው። ከ37 እስከ 4 ቢፎር ክራይስት ማለት ከክርስቶስ ልደት በፊት ከገዛ ደግሞ ላይክ እንዴት ከክርስቶስ ልደት በፊት ተወለደ ሊባል ይችላል? ገብቷቸው የክርስቶስ ልደት በፊት የነበረ ሰውዬ ላይክ ክርስቶስ በነበረበት ሰዓት ደግሞ እንደኖረ አድርገው ገልጸውታል። የሆነ አይገርማችሁም? እስኪ አሁን የተናገርኩት ነገር ትንሽ ውስብስብ ሊሆን ይችላል። እንደዛ ሉቃስ ደግሞ ሲተርክ ሉቃስ 2 ከ1 እስከ 2 ላይ በዚያም ወራት ዓለም ሁሉ እንዲጻፍ ከአውግስቶስ ቄሳር ትእዛዝ ወጣች። ቂሪኒዮስ በሶራ ሀገር ገዢ በነበረበት ጊዜ ሁሉ የመጀመሪያ ጽፈት ወር ይላልና በታሪክ ላይ ሴንስ ኦፍ ክሪነስ የሚባል ነገር አለ። ከ6 እስከ 7 ነው እንደሚለው ክርስቶስ ከተወለደ ከ6 እና 7 ዓመት በኋላ የመጣ ነገር አለ። ቆጠራ ማለት ነው ያስቆጠሩት ነገር ነበር። የመጀመሪያ ቆጠራ ነበርና ከክርስቶስ ልደት በኋላ ተወለደ ሲባላል ማለት ከክርስቶስ ልደት በኋላ የተካሄደ ከክርስቶስ ከተወለደ ከሚባልበት ሰዓት ከ7 ዓመት በኋላ የተተረከን ታሪክ ክርስቶስ በተወለደበት ሰዓት ጋር አያይዘው ማምጣት ከክርስቶስ ልደት በኋላ ተወለደ ወይም ደግሞ ክርስቶስ ተወለደ ከሚባልበት በፊት የተፈጠረን ታሪክ ክርስቶስ ተወለደ ከሚባልበት ሰዓት ጋር አገናኝቶ ማምጣት ክርስቶስ ልደት በፊት ተወለደና ክርስቶስ ልደት በኋላ ተወለደ የሚለን ሐሳብ ያመጣልና በዛ ሐሳብ ምክንያት ባለመስማማት ምክንያት ያው አንዱ የሉቃስን አንዱ የማቴዎስን ሐሳብ እየተቀበለ ሁለቱም ግጭት ስላለባቸው አንዱ ኢትዮጵያን ዘመን አቆጣጠር ይቀበላል፣ አንዱ ግሪጎሪያን ይቀበላል ማለት ነውና ሁለት የተለያየ ሐሳብ መጣ እና ኢትዮጵያ የዘመን አቆጣጠር ሆነም ቀረ ሄደም መጣ በዚያም ነፈሰ በዚህ ሶላር ካሌንደር ነው የምትጠቀመው ማለት ነው። ገብታችኋል? ስለዚህ ይሄ ሶላር ካሌንደር ፐርፌክት አይደለም። አምላካችን አለ 12 ወር እያለ 13ኛ ጳጉሜ የሚጨምሩ ናቸው። በቃ አይሆንም። በቃ ይሄ ተዘግቷል። ሶሪ ሉኒ ሶላር ጋርም ስትመጡ በቃ የሆነ የሚተርፋቸው ነገር አለ። ለምሳሌ አይሁዳውያንም 13ኛ እንትን ወር ይጨምራሉ። ታውቃላችሁ? ያን እንደዛ ነገር ስላለ በቃ ወድቋል። አምላክ 12 ወር ብሎ ካስቀመጠ በኋላ በሐዲስም ሆነ በቁርአን ሱረቱል ተውባ 936 ላይ ቡኻሪን ስታነቡ ግን 12 ወር ካለ በኋላ 12 ወር በትክክል የሚገጥመው የትኛው አቆጣጠር ነው ከተባለ ሉናር ካሌንደር ወይም ደግሞ ሂጅሪ ካሌንደር የሚባለው በተለምዶ አረቦች ጋር አሁን በደንብ የተለመደው በዛው ስለሆነ ሂጅሪ ካሌንደር ይባላልና ያኛው ማለት ነው። እንደዛ ነገር አገኛችሁት ሐሳቢ እና ያ ነው ነገሩና ከዛ ከመጣም በኋላ ለምንድን ነው ረመዳን ራሱ እንደዛ የተሰየመው? ረመዳን ለምንድን ነው አቃጣይ የተባለው? ለምሳሌ ረመዳን ከዛሬ 33 ዓመት አሁን እንዴት ነው ሳውዲ ምናምን አካባቢ ያላችሁት ረመዳን የሚያቃጥል ነው? እንዴት ነው ሙቀቱ ምናምን የሚሞቅ ከሆነ በቃ አሁን ከዛሬ 33 ዓመት በኋላ ደግሞ የሆነ ቀዝቃዛ ሁኔታ ሊሆን ይችላል። አሁን እኛ ጋር እንዳለው በቃ ይሄ ከዚህ እስከዚህ ጸደይ ነው ምናምን የሚባል ግድብ ነገር የለምና ያኔ በቃ እንግዲህ የ33 ዓመት ውደት አለው ረመዳን ራሱ ማለት ነው። በአራቱ ወቅቶች ውስጥ በ33 ዓመት ውስጥ ያልፋል። የተገደበ ነገር ስለሌለ ይሄ ኢንተርካሌሽን ስለሌለው እንደዛ ነገር ማለት ነው። እና ያለን ለመግለጽ ነው። በዛ መልክ የተሰየመው ስያሜ ከዛ አንፃር ነው። ከኃጢአቶቻችን ከማጠብ ጋር ምናምን የነካከውላችሁ ነገር አለ። ሌላ ጊዜ እንኳን በጣም አላረቅባችሁም። ነገ አላህ ከፈቀደ ከዘመክሸሪ ከነ ኢብኑ ፋሪስ ምናምን ጋር አያይዤ የምጨምርላችሁ ነገር አለ ኢንሻአላህ። ይሄን ለማለት ያህል ነበር። በጣም አበዛሁት አይ ቲንክ እና ይሄን